የነዚህን የአራቱን ነገሮች ምስጢር መጠበቅ የማይችል ሰው ጋር እነዚህ ሊቆዩ በፍጹም አይችሉም። ተጀምሮ ከሆነም የመቆያት እድል የላቸው። ምስጢራቸው በማይጠብቅ ሰው ጋር አይቆዩም። ምንድን ናቸው? ሰላም ጤና ይስጥልኝ። እንደምን አላችሁ? እኔ ወንድማችሁ መሳይ ነኝ። ምኖረው ዳላስ ቴክሳስ ነው። ዛሬ ደግሞ በሌላ ዝግጅት ወደ እናንተ መጥቻለሁ። ለዚህ ቤት አዲስ ከሆኑ ቤቱን ላይክ በማድረግ ሰብስክራይብ በማድረግ እንድትቀላቀሉ በታላቅ ትህትና ጠይቃለሁ። ዛሬ በሌላ ዝግጅት ወደ እናንተ የመጣሁበት አስደናቂ የሆነ በጣም የሚጠቅም ነገር ይዤላችሁ መጥቻለሁ ማለት ነው። ብዙ ጊዜ ሳናቃቸው የምናበላሻቸው ብዙ ጊዜ የማናገኛቸው አይነት ነገሮች ናቸው እና እነዚህ ነገሮች ሁሉ ጋር እናገኛቸውም ቢኮዝ ሁሉ ቦታ የሚነገሩም ሁሉ ቦታ የሚወሩ አይደሉም እና ሰዎች እንዲያወሩን ፈልገን የማያወሩን ምክንያት ምንድን ነው ብለን የምንላቸው። ለምሳሌ አንድ ሰው ጋር ሄደን አሁን ማወራችሁ ነገሮች በተወሰነ እንትን ብትሉ አታገኙም፣ ሐሳቡን አታገኙም። እንዴት እንደሆነ በቃ ብዙ ነገሮች ዲቴሉን የማታገኙበት ሪዝን ነው ዛሬ የምነግራችሁ ማለት ነው። ስለዚህ ዛሬ የምናያቸው ነገሮች በጣም ወሳኝ እንደመሆናቸው መጠን ላይክ ሰብስክራይብ አንደኛ ነው ማለት ነው። እና አንዳንድ ሰዎች ጋር ሄዳችሁ ሰዎች ኦልሬዲ ያንን ነገር ኦን አድርገዋሉ፣ ያንን ነገር ቤኔፊት አድርጎታሉ። ግን ስለዛ ነገር ቢጠይቋቸው አይነግሯችሁም እና ወይም ይዋሿቸዋል ወይም ያለ የሌለ ያቀባጥራሉ ማለት ነው። ለምንድን ነው የማይነግሩት የሚለው ነገር ነው። እና ይሄ ነገር ከምስጢራዊነት ተያይዞ ያለው ምስጢራዊነታቸው የሚጠበቅባቸው 4 ነገሮችን እናያለን ማለት ነው። ስለዚህ እነዚህ ምስጢራዊነታቸው በጣም ክብ የሚደረጉ መደረግም ደግሞ የተገቡ ነገሮች ናቸው። ለዚህ ነው ሰዎች ሁሉ ቦታ ሲያወሯቸው ሲናገሩ ሲለፈልፉ አታገኙም። ኢቨን ስለዛ ነገር ማስታወቂያ ቢሰሩበት እንኳን ዲቴል አይሰሩም። የሆነች ነገር ከላይ አድርጎ ነው የሚያልፉባቸው። ምክንያቱም ምስጢራዊነቱ በጣም መጠበቅ ያለበት ነገር ስለሆነ ማለት ነው። ምስጢራዊነቱ ካልተጠበቀ የሚበላሽበት ብዙ ነገር ስላለ ምስጢራዊነቱን መጠበቅ የሚችሉ ሰዎች ጋር ነው ደግሞ ይሄኛው ነገር ብዙ ጊዜ የሚቆየውም የሚያድገውም አካል የሚለብሰውም ነፍስ ያለው ሆኖ ሊቀጥል የሚችለው ምስጢራዊነቱን ኪፕ ማድረግ በሚችሉ ሰዎች ብቻ ነው። ስለዚህ ምስጢራዊነቱን ማጠበቅ በማይችሉ ሰዎች ብዙ ጊዜ ሲቀመጥ አታገኙትም። እና ብዙ ጊዜ የነዚህ ነገሮች ምስጢራዊነት ምንድነው? እስቲ ወደ ሐሳባችን ስንሄድ አንደኛው ቢዝነስ ነው። ቢዝነስ ምስጢራዊ የሆኑ ብዙ ነገሮች አሉት እና ምስጢሩን እንዴት ጀምሮ አሁን ያለበት ካረንት ታይም ያለበት እንዴት እንደደረሰ አይነግሯችሁ። ቢዝነስ ያላቸው ሰዎች አጋብላችሁ ስለ ቢዝነሳቸው ስለ እድገታቸው ስላደረጉት እንዴት ወይዛ ፖዚሽን ላይ እንደደረሱ ቢጠይቋቸው ብዙ በቂ የሆነ ነገር አታገኙም። ምክንያቱም ቢዝነስ ራሱን የቻለ የራሱ ሳይንስና የራሱ ምስጢራዊ የሆኑ ነገሮች ስላሉበት ማለት ለሁሉ የሚነገር ነገር አይኖረውም። ምክንያቱም ቢዝነስ ያላቸው ሰዎች ለዚህ ነው ቢዝነስ ወዳላቸው ሰዎች ስትቀርቡ ስለዛ ነገር ዲቴል ወይም ለዛ ነገር ሊያበቃችሁ የሚችለውን አይነት ትምህርት አታገኙም እነሱ ጋር ቢካውዝ ሊነግሯቸው አይፈልጉም። ቢካውዝ እዛ ውስጥ ያ ቢዝነሳቸው ነው። እዛ ቢዝነሳቸው ውስጥ ምስጢራዊነቱን በጣም ኪፕ የሚያደርጉት አብሯቸው የሚሰራ እዛ ቦታ ረጅም ጊዜ የቆያ ሰው እንኳን ምስጢራዊነቱን አያውቅም። ብሎም ወደ ምዕራብ ዓለም ስትሄዱ የአንድን ቢዝነስ ምስጢር ማንም አያውቅም ከባለቤቱ ውጪ። ምንም ብትሆኑ የፈለገ ብትሆኑ የዛን ቢዝነስ ምስጢር አታውቁም። ምኑ ከምን ጋር እንደሚገናኝ፣ ምኑ የቱ ጋር ተገናኝተው የቱ ጋር እንደሚያልቅ፣ የቱ ጋር እንደሚያበቃ ምንም አይነት ምስጢራዊነቱን ልታገኙበት አትችሉ ማለት ነው። ስለዚህ ቢዝነስ ምስጢራዊነቱን መጠበቅ በሚችሉ ሰዎች ጋር መቆየት ያቅማለሁ። ለዚህ ነው አንዳንድ ሰው ቢዝነስ ጀምሮን ፌል የሚያደርግባቸው ይጀምሩና ፌል ያደርጋ ይጀምሩና ይበላሻል። ምክንያቱም ሲጀምሩ በብዙ ኮሜንት፣ በብዙ አስተያየት፣ በብዙ ንግግር፣ በብዙ በሰበሰቡት በወሬ ነው የጀመረው። ምስጢራዊነቱን፣ ሳይንሱን፣ ጥበቡን አውቆ በጀመሩ ሰዎች ስላልጀመረ ማለት ነው። ይጀምራሉ፣ ወዲያውኑ ፌል የሚያደርግባቸው። ኢቨን አንዳንድ ሰዎች ደግሞ ቢዝነስን አብሮ
አንድ ላይ ሆኖ የጀምሩና መሀል ላይ ስታክ ያደርጋሉ። ከዛ ጥሎ ይወጣል ወይም ከስሮ ይወጣል ወይም ሽጦ ይወጣሉ። ከዛ አክሲዮኑ ሽጦ ምን አድርጎ የሆነ ነገር አድርጎ ከስሮ ወይም አግኝቶ ጥሎ የሚወጡት ምስጢራዊነቱን የራሱን የቻለ ያንን ሳይንስ መጠበቅ ስለማይችሉ ነው። ስለዚህ ቢዝነስ ራሱን የቻለ ምስጢራዊነቱን በጣም የሚጠብቁ ሰዎች ጋር እሱም ተጠብቆ ይኖራል ማለት ነው። ይቆያል። የመቆያት አቅም አለው። ሊቆይ ይችላል። እነሱ ጋር በጣም ያቆዩታል። ምስጢራዊነቱን የማይጠብቁ ሰዎች ቢዝነስ አፍርሶ ነው የሚወጡት፣ በትኖ ነው የሚወጡት። የሚጠቅማቸው ፉቸር ቤታቸውን ህይወታቸውን ቢውልድ የሚያደርገው ነገር በጣም የሚጠቅማቸው ነገር ጥሎ የሚወጡት ምስጢራዊነቱን መጠበቅ ስለማይችሉ ነው። ምስጢር መጠበቅ የማይችል ሰው ለምንም አይሆንም፣ ለቢዝነስ አይሆንም። ስለዚህ ቢዝነስ ስትጀምሩ ምስጢራዊነቱን ሊጠብቅላችሁ ከሚችል ሰው ጋር ካልጀመራችሁ ቢዝነሳችሁ አደጋ ላይ ነው ማለት ነው። ቢዝነስ የጀመራችሁ ደግሞ በየደረሳችሁበት በየአጉል የዋህነታችሁን ይዛችሁ የምትንፈጣረቁ ደግሞ ካላችሁ ቢዝነሳችሁ በታሪክ አይጸናም፣ የሚፈርስ ነው። ወይም ሽባን ሆኖ ነው የሚኖረው፣ አሊያም የማይጠቅም የማያድግ ሆኖ ነው የሚኖረው ማለት ነው። ምስጢራዊነቱን መጠበቅ የማይችል ሰው ቢዝነስ አለኝ ብሎ የመናገር ሞራልም አቅምም አይኖረውም። ቢካዝ ኦፍ የማያስቀጥለው ነገር ነው ያዘው ማለት ነው። የማይቀጥል ነገር ጀምሯል። ስለዚህ ቢዝነሳችሁን ምስጢራዊነቱን ከመለፍለፍ መደበቅ፣ ዝም ብላችሁ ለሆነም ላልሆነም የምታድጉበትን የእድገታችሁ መስመር ለሁሉ የምትነግሩ ከሆነ የምታደርጉትን ለሰው የምትናገሩ ከሆነ የምትሄዱበትን መንገድ እንዴት ወደ ተሻለ ወደምትፈልጉት ኢሜጅ ወዳደረጋችሁት አይዴንቲቲ ኢሜጅ ወዳደረጋችሁ ወደ ፉቸራችሁ እየተጓዛችሁ ባላችሁበት የምትሄዱበትን መንገድ አንድ በአንድ ለወዳጅ ነው ብላችሁ የምትናገሩበት ወዳጅ መሆኑ ይቀርና የፈለጋ ቢሆን ያንን አትሊስት ከፊት ለፊታችሁ ማሰናከያ ለማዘጋጀት ነው። ወይም በሐሳብ ይጥላችኋል ወይም በአካል በሚፈልገው ሁሉ ከዛ እንድትቀሩ የማድረግ ሰው ቢካዝ ኦፍ ሰው ውስጡ ላይ የተለያየ ነገር ነው የሚኖረው ማለት ነው። እሱ ጋር ያለውን ሊያወራ አልፈልግም። ስለዚህ ወደምታድጉበት ወደምትሄዱበት ያለውን ነገር ለሁሉ አትናገር። ለሁሉ ሰው በቃ ለዛ ግብአት ሊሆንላችሁ አብሯችሁ እዛ አካል ለማይሆን አካል ሆኖ እንኳን ለማይጠቅም ሰው የቢዝነሳችሁ ምስጢር መናገር የለባችሁ። ነገ ስለምታደርጉት ነገር በሚቀጥለው መስለ ስለምታደርጉት ነገር አንዳንድ ሰዎች ደግሞ እዚህ ቦታ እንዴት ድረስ ይሄን እንዴት ሰራ ይሄን እንዴት አደረከ ምንም ነገሩ መንገድ ሳይሆን አራታቸው ላይ ያንን ነገር ወስታችሁ መሰረት ጥላችሁ እንትን ብታደርጉ እንኳን ሊሰሙ የማይችሉ ሰዎች ሊያደርጉ የማይችሉ ሰዎች ስለዛ ነገር ማወቅ ፈልጋለሁ። እና ቢዝነስ ውስጥ ሁሉ ጊዜ ወደ ቢዝነስ አንዳንድ ሰዎች ቢዝነስ ይቀርቡና ወይም ስለምታደርጉት ነገር ይቀርቡና ዲቴል ሊሰሙ ይፈልጋሉ። ዲቴል እያንዳንዱ ነገር እንድትነግሯቸው ይፈልጋሉ። ለምሳሌ በቀላሉ የሆነ ነገር ቢገዙ ያን ነገር እንዴት እንደገዛ ለማግዛት ሐሳቡም ራእዩም እውቀቱም ደረጃውም የላቸውም። ያን ነገር እንዴት እንደገዛችሁ ያን ነገር እንዴት ቢውልድ እንዳደረጋችሁ የሆነ ነገር ስትጠቀሙ ያን ነገር ለመጠቀም የመጠቀም አቅምም የላቸውም። ለመጠቀም የሚያስችላቸው ምንም ማለት አክሰስ ሳይኖራቸው ያን ነገር እንዴት እንደተጠቀማችሁ እንዴት እንዳሳደጋችሁ እንዴት እንዳስቀጠላችሁ ዲቴል ሊያውቁ ይፈልጋሉ። እነዚህ ሰዎች ለእናንተም ለቢዝነሳችሁም አይሆኑም። ስለዚህ ለነሱ መንገር አንደኛ ቢዝነሳችሁ እንዴት ፌል እንደሚያደርግ በር እየከፈታችሁ ነው ማለት ነው። ምንም አይጠቅሟቸውም። ለነሱ ምንም አይነት ነገር ከመናገር መቆጠብ ነው አያስፈልግም። እንደዚህ ለመጀመር ይዘው ስለማግባት ሐሳብ ካለው ጀምሮ የሚያማክር ነገር ካለ ያማክራቸው እንጂ የምታደርጉት ነገር 100% ለማንም ባለመንገር ቢዝነሳችሁ ኬፕ ማድረግ የማስቀጠል አቅም ቢውልድ ታደርጋላችሁ ማለት ነው። ስለዚህ ለምሳሌ የሆነ ነገር ታደርጉበት ማለት ነው። ኦኬ ሶ ቢዝነስ አይዲያው እውቀቱ ሳይንሱ ጥበቡ ከሌላ ስራ በፍጹም ይለያል። ለምሳሌ በቃን ከሚሰራው ስራ ተቀጥሮ ከሚሰራው ስራ የሆነ ነገር ሆኖ ከሚሰራው ከየትኛውም ስራ ፐርሶናል የራሱ የሆነ የይል የሆነ ቢዝነስ የራሱን የቻለ ሳይንስ ነው ማለት ነው።
በጣም የሚጠበቅ ነገር የመጀመሪያ ቢዝነስ ነው። ስለዚህ ቢዝነስን ፕራይቬሲ አለው። ቢዝነስ ሰው ብቻ አይደለም ፕራይቬሲ ኪፕ የሚደረግ የቢዝነስ ፕራይቬሲ ራሱን የቻለ የቢዝነስ ፕራይቬሲ በጣም ኪፕ የሚያደርጉ ሰዎች የተሻለ ነገ ይኖራቸዋል ማለት። አንዳንድ ሰዎች ስለ ቢዝነሳቸው እንደውም አብሯቸው ስለሚኖሩ ለልጆቻቸው እንኳን ቢዝነሳቸው ምስጢር አይነግሩ። አንዳንድ ሰዎች ለቤተሰቦቻቸው ስለ ቢዝነሳቸው ምስጢር አይናገሩ። አንዳንድ ሰዎች ስለሚያደርጉት ቢኮዝ አይገባቸውማ። ያንን ነገር ምስጢር ሊሸከም ለማይችል ሰው ምስጢር ሼር ብታደርጉ ያንን ነገር በተዘዋዋሪ መንገድ እናንተ እንዳወራችሁ ነው ተጨምሮ ሌላ ነገር ሆነው ፌል የሚያደርግበት ነው። ስለዚህ ምስጢራዊነቱን ኪፕ ማድረግ መቻል ያንን ነገር የማስቀጠል አንድ እርምጃ ወደፊት ነው የምታደርጉት ማለት ነው። አንድ እርምጃ ወደፊት አንድ እርምጃ የዛን ነገር በቃ አይደንቲቲ የናንተ አይደንቲቲ እናንተ ፉቸር ያለው የዛ ነገር ውስጥ ነው። የዛ ነገር ውስጥ የናንተ ነገ ያለ የናንተ የልጆቻችሁ የትዳራችሁ የብዙ ሁሉ ነገራችሁ ነገ ያለው በምትጠብቁት ነገር ውስጥ ነው። በምኪፕ በምታደርጉት ነገር ውስጥ ነው ነገያችሁ ያለው ማለት ነው። የምታደርጉት የእድገት መሰረታችሁ እና ኢሜጅ ያደረጋችሁት ማንነት ብታገኙት በዛ ነገር ውስጥ ነው። የዛን ነገር ገመና የማትጠብቁ ከሆነ የነገያችሁን ገመና አደባባይ ላይ እያሰጣችሁት ነው ማለት ነው። ስለዚህ የቢዝነሳችሁን ወይም እየሰራችሁ ኢቭን አንድ አስተማሪ የሚያስተምርበትን እያንዳንዱን በቢጠይቁ አይነግራችሁ። አሁን እሱ ፌል ማድረግበት ነገር አይኖረውም፣ ግን በቃ ኖት እንዴት እንደማወጣ ልጆችን እንዴት እንደሚስ ምና ያለውን ስርዓቱን የሚሄድበት መንገድ አንድ በአንድ ሼር ያደርግላችሁ። ቢካዝ ስራው ነው እና ስራዎቻቸውን እያንዳንዱ ለሁሉ አይነገርም እና ለሁሉ በፍጹም አይነገር አያስፈልግም። ስለዚህ ኬፕ በማድረግ የተሻለ ምክንያቱም እናንተ የምትለዩት እናንተ ዩኒክ የሚያደርጋችሁ ነገር እዛው ውስጥ ነው ያለው ማለት ነው እና ሁሉ ነገሩ ግልጽ ያለው ነገር ሁሉ የሚያገባችሁ ከሆነ ቫሉ ዝቅ ይላል ማለት ነው። ቫሉ ማጣቱ ብቻ ሳይሆን ብዙ ነገር ነው ሉዝ የሚያደርገው። ስለዚህ ምስጢራዊነቱን የቢዝነሳችሁን መጠበቅ አለባት። የግድ የሆነ ሁጅ የሆነ ቢዝነስ ሊኖራችሁ አይደለም። ሁጅ ይሁን ትንሽ ይሁን የትኛውም አይነት ይሁን በግላችሁ የሚሰሯት ትንሽዬ ነገር ለምን ምንም አትሆንም። በጣም ትንሽዬም ብትሆን የዛችኛው ምስጢር ከጠበቃችሁ ነገ ደግሞ ሌላ ይጠብቃችኋል ማለት ነው። ስለዚህ በትንሹ ታማኝ ከሆናችሁ በብዙ መሾማችሁ ስለማይቀር የቢዝነሳችሁ ምስጢራዊነት ይሁን የሌላም ሰው የምታውቁት የቢዝነስ ምስጢር ክብ ማድረግን ቢውልድ ማድረግ ይህንን ካልቸር ማድረግ ይህንን ማሳደግ በጣም ይጠቅማል። ስለዚህ ይህንን ነው። ሁለተኛ ደግሞ ጋብቻ ነው። ጋብቻ ራሱን የቻለ ምስጢራዊ የሆኑ በጣም ብዙ ነገሮች አሉ። ጋብቻ ውስጥ ብዙ ምስጢር አለ። ጋብቻ ውስጥ ኖሮ እንኳን የማያውቁ አብሮ እየኖሩ በጋብቻቸው ውስጥ በአንዱ ጋብቻ ውስጥ የማይኖሩ በሌላ ጋብቻ ውስጥ የሚኖሩ በጣም ብዙ የሆኑ ምስጢራዊ የሆኑ ነገሮች አሉ። እነዛን ኪፕ የማያደርጉ ሰዎች ህይወታቸውን ለፌሊቲ እየመገቡት ነው ማለት ነው። ወዴት የቱ ጋር ፌል እንደሚያደርግ አቅጣጫ እያስቀመጡ አክሰሱን እየፈጠሩ ነው ማለት የሆነ ባድ ስፒሪት እንዲጋበባቸው እንትን እያደረጉት ነው እየጋበዙት ነው ማለት ነው። ጋብቻ ራሱ የሆነ ትልቅ ምስጢራዊ ተቋም ነው። ጋብቻ ራሱን የቻለ በጣም ትልቅ የሆነ ምስጢራዊ ተቋም ብቻ ሳይሆን በለበላችሁ ባሉ በስተናንተና እና ይሄኛው ነው። ስለዚህ ምንድነው ጋብቻ ራሱ የሆነ ምስጢራዊ የሆኑ ነገሮች አሉት። ብዙ ሰዎች ጋብቻቸው ስለሚቆጥረው ስለሚሆነው እና ያለውን ነገር ዲቴል ምንም እንትን አይለው አወሩ ያንን የማወሩበት ምክንያት ሊያስቀጥሉ ስለሚፈልጉበት ኢቭን ከዳይቮርስ በኋላ እንኳን ከተፋቱ በኋላ እንኳን አንዳንድ ሰዎች ለምን እንደተፋቱ ብታይቋቸው አይነግሩም። ለዚህኛው ማህበራዊ ሚዲያ ላይ የሚዛወሩ ብዙ አይነት ቪዲዮዎች ብዙ አይነት ትምህርቶች ምሳሌ ናቸው ማለት ነው። እንትና ብሎ መጥቀስ ምንም አስፈላጊ አይደለም። እንቆቅልሽ ነው የሚሆነው ማለት ነው። ተፋቱ እንኳን ያንን ገመና አውጥቶ በአደባባይ አይናገሩ። ጨርሰናል፣ እንዲህ ነው፣ ተግባብተን ነው፣ ምን ብለን ነው፣ እንዲሆነን ነው፣ በቃ ወደን ነው፣ ይሄ ነው፣ እንደ ወንድም እንደ እህት እንታያለን የሚለው
ይሄ ሁሉ ዝባዝንኬ ነው፣ የከቨር ፔጅ ነው። ግን ገመናው የቱ ጋር እንዳለ ምስጢራዊ የሆነው ነገር የቱ ጋር እንዳለ ለማንም አይነግረውም። ይሄኛውን ምስጢራዊነት በጣም ኪፕ ማድረግ ብዙ ነገር ነው የሚጠቅሙና የማይበላሹ ብዙ ነገሮች አሉ። ይሄን በመጠበቅ የትዳርን የጋብቻን ምስጢራዊነት መጠበቅ is very important because of እዛ ውስጥ ነው የነገ ትውልድ ያለው ጄኔሬሽን ያለው ማለት ነው። አገር የሚመሩ ትውልድን የሚመሩ ቤተክርስቲያንን የሚመሩ ዓለምን ሁሉ ሊመሩ የሚችሉ ሰዎች የሚወጡት ከቤተሰብ ውስጥ ነው፣ ከጋብቻ ውስጥ ነው። ከዛ ውጪ ባለው አሁን በዘመናችን በምናየው በአእምሮ ድቀትና በአእምሮ ፌርቲሊቲ ከመጣው አይነት ጋብቻ ሰው ከኖርማል ከጤናማ ከሆነው ጋብቻ ውስጥ ነው ጤናማ የሆኑ አገርን የሚመሩ ለመብት የሚሆኑ ሰዎች ሊወጡ የሚችሉበት ማለት ነው። ሶ የዚህኛውን የጋብቻ ምስጢራዊነት መጠበቅ ደግሞ is very important ብቻ ሳይሆን በቃ ሚሊዮን ጊዜ ኢምፖርታንት ብትሉት ሊገልጽ አይችልም። ስለዚህ የጋብቻችሁን ምስጢራዊነት መጠበቅ ማለት ነው እና የጋብቻችሁ ምስጢራዊነት መጠበቅ ብቻ ሳይሆን የጋብቻን የአንድን ጋብቻ የአንድን የሆነ ትዳር ምስጢራዊነት ለማወቅ ምንም መጠየቅም ለማወቅ መሞከርም አያስፈልጋችሁም። because of የሚነገርላችሁ ስላልሆነ ማለት ነው። እና እሱ መጠበቅ ሁለተኛው የዛሬ ክላሳችን አካል ነው ማለት ነው። የዚህ ያህል ከሄድን ይህንን ሚዲያ ላይክ በማድረግ ሳብስክራይብ በማድረግ ደውል ምልክቱን በመጫን ደግሞ ከኛ ጋር እንደገና እንድትቀጥሉ በታላቅ ትህትና እየጋበዝኩ ወደሚቀጥለው ሳልሄድ በፊት ለወዳጅ ዘመዶቻችሁ ደግሞ ይህንን ሼር እንድታደርጉላቸው አሳስባለሁ። ሌላኛው ደግሞ ሶስተኛ ሐሳባችን ላይ ስንመጣ ሶስተኛ ሐሳባችን ይሄም ደግሞ በጣም ምስጢራዊነቱ መጠበቅ ያለበት በምስጢር የሚጀመር በምስጢር የሚደመደም ጠንካራ ሆኖ ሊቀጥል የሚችል ሶስተኛው ነገር ዩኒቲ ወይም አንድነት ወይም ህብረት ነው። ህብረቶችን በብዙ ምስጢር በብዙ ዕውቀት የምንጀምረው የምናስቀጥለው ነገር ነው። አንዳንድ ህብረቶች ምንም አይነት ምስጢራዊነት አይኖራቸውም። እነሱ ጀስት ኖርማል እንደ ገበያ ነው ማለት ነው። ግን ህብረትን ህብረት የሚያደርገው የራሱ የሆነ እሴት የራሱ የሆነ ምስጢራዊ የሆኑ ደረጃዎች፣ መረጃዎች፣ ዕውቀቶች ውስጡ ላይ የሚይዝ በጣም የተገነባ በቀላሉ ጠላትም ይሁን ምንም ሊያፈርሱ የማይችል ወዳጅ የሚመስልን ፔኔትሬት አድርጎ ሊገባ የማይችለው ዩኒቲ ወይም ህብረት ሊኖራችሁ የሚችለው ምስጢራዊነቱን መጠበቅ ስትችሉ ብቻ ነው። አንድን ህብረት ምስጢራዊነቱን ካልጠበቃችሁ ስፔሲፋይ ለማድረግ መንፈሳዊ ህብረት ቢኖራችሁ ቤተክርስቲያን በሆን አንድ መንፈሳዊ ወይም ሃይማኖታዊ የሆነ ስብስብ ወይም ግሩፕ ቢኖራችሁ የዛ ሃይማኖታዊ ግሩፕ የምትነጋገሩበትን የምታሳድጉበትን እና የምትቀጥሉበትን ማኑአል ለማንም አታወሩም። ታወሩታላችሁ፣ እናንተ ታውቁታላችሁ። ያንን ለሁሉ አትነግሩትም። ቢካውስ ያንን እንዴት መሰረቱን ቢውልድ እንዳደረጋችሁትና መሰረቱ የቱ ጋር እንዳለ ለሁሉ የምትናገሩ ከሆነ ያንን መሰረት እንዴት እንደሚመታ ነው የሚፈልግበት ማለት ነው። ስለዚህ አንድን ህብረት ሆኖ እንዲቀጥል የሚያደርገው ምስጢራዊነቱን መጠበቅ በጣም ህብረት ሆኖ እንዲቀጥል ህብረት ሆኖ እንዲቆም ጠንካራ ህብረት ሆኖ የሚጠቅም የሚያቆም ብዙዎችን ደግሞ ወደ ህብረት ሊያመጣ የሚችል ብዙዎች የሚናፍቁት ብቻ ሳይሆን ሊገቡበት ዋጋ የሚከፍሉበት ህብረት ሆኖ እንዲቀጥል ሊያደርገው የሚችለው ነገር የህብረቱን ምስጢራዊነት ወይም ገመና መደበቅ ወይም መያዝ ነው። አንዳንድ ሰዎች ገመና የሚባለው ነገር መደበቅ ወይም ማስቀራት ውስጣቸው ለማዝ የሚችል ልብ የሌላቸው ብዙ አይነት ሰዎች አሉ። በእንደነዚህ አይነት ሰዎች ምክንያት ብዙ ህብረት ፈርሷል፣ ወደፊትም ይፈርሳል፣ አሁንም እየፈረሰ ይገኛል ማለት ነው። አንዳንድ ህብረቶች የሚበተኑት እንኳን እንደ ቤተክርስቲያን ያሉ እንደ ትልልቅ ሃይማኖታዊ ተቋማት እንደና አንዳንድ ግሩፖች አሉና የሚፈርሱበት የመጀመሪያቸው ምክንያት ገመናቸው ውጪ ስለወጣ ነው። ገመናቸው መሰረታቸው የቆሙበት ፋውንዴሽን
ጠላት አግኝቶ ነው። ትልቁ አንድን ተቋም፣ አንድን ግሩፕ፣ አንድን የሆነ ነገር ለማፍረስ የመጀመሪያ የሚደረገው ምስጢራዊነቱ ምስጢራዊ የሆኑ የተደበቁ መረጃዎችን ማግኘት ነው። አገርን እንኳ ሌላ አገር ያንን ነገር ለመውረር ለማጥፋት የሆነ ነገር ለማድረግ የአገሩን መረጃ የሆነ የዛም አካል የሆነች ምስጢራዊ የሆነ ፋውንዴሽን መሰረታቸው ነው የሚሶሶ የሆነው ነገር ቤዙን ካላገኛ ምንም ሊያደርገው አይችልም። ስለዚህ ቤዝ ነው፣ ይሄ ቤዝ ነው፣ ቤዝሜንት ነው እና ድልድይ ነው። ይሄ በጣም ወሳኝ ነገር ነው። ስለዚህ በዩኒቲ ውስጥ በህብረት ውስጥ በአንድነት ውስጥ መጠበቅ ያለበት አንድነቱ ብቻ ሳይሆን የአንድነቱ መሰረት የሆነው ምስጢር ነው። አንድነት ሰዎች ስለሚግባቡት ሰውን ስለምትግባቡ መቆያ ስለቻላችሁ ማድረግ ስለቻላችሁ ሰው ስለሆናችሁ አይደለም። አንድ ህብረት አባል የሆናችሁ ወይም የዛ ህብረት ሜምበር መሆን የቻላችሁት የህብረቱ ምስጢራዊነት ገበናው መጠበቅ ስለቻላ ነው ሄዳችሁ ጆይን ያደረጋችሁት ማለት ነው። ይሄ ሄዳችሁ ጆይን የምታደርጉበትን ሄዶ የሚያፈርሱበትን በር መክፈት ማለት ነው። ገመናውን በየደረሱበት የሚያዝረከርኩ ሰዎች በየደረሱበት በቃ ማንም በትንሹ ነካ ተደርጎ ሚሊየንስ መረጃ የሚያወጡ ሰዎች የአንድ ህብረት ጠላት ናቸው ማለት ነው። ጠላት ብቻ ሳይሆን አጥፊ ናቸው፣ ነፍሰ ገዳይ ወደዋቸው እና ህብረቶቻችሁን አንድነት በሚገባ መጠበቅ መቻል አለባችሁ። ስፔሻሊ መንፈሳዊ ህብረት በመንፈሳዊ ዓለም ላይ የምትገናኙትን ወይም የሰባሰባችሁትን አይነት ህብረት ምስጢራዊነትን በብዙ አቅም ካልያዛችሁት ህብረቱ አደጋ ላይ ነው ማለት ነው። መፍረሱ አይቀሬ ነው፣ መውደቁ አይቀሬ ነው። ስለዚህ ይሄኛውን ኪፕ ማድረግ ይሄኛውን ፕራይቬሲ በጣም ለሶስተኛ አሳልፎ ባለመስጣት መጣፈሩት ነገር ይኖራል። ሌላኛው ደግሞ ይሄ ምስጢራዊነትን በህብረቶች መጠበቅ የሚጠቅመው ወደ ህብረቱ ሊገቡ ያሉ ሰዎች ትራስትን ቢውልድ ያደርጋሉ ማለት ነው። ሌሎች ጋር ያላቸው የትራስት አቅማቸው ቢውልድ ነው የምታደርጉ ቢኮዝ ኦፍ አንድ ህብረት ውስጥ ሊገባ የሚፈልግ ሰው መረጃው እንዲነካበት ስለ ሰውየው ከሱ እውቅና ውጪ ሌላ ሰው እንዲሰማበት እሱ መስማት ብቻ ሰው ስላለበት ሰው እንዲያውቅበት ስለማይፈልግ ማለት ነው። ምስጢራዊነቱ በተጠበቀበት ሰው መቆያት መግባት እዛ መዋል ይፈልጋል። ስለዚህ እዛ ማንነት ሁሉ ቦታ ላይ የማይገኙ ከሆነ ያ ቦታ ውድ ነው የሚሆነው። አንድ ነገር ውድ የሚሆነው ውድ የሚያደርጉ ነገሮች ይሄኛው ናቸው። ገመናዎቹ የሚጠበቁ ከሆነ በቃ የሆነ ደካማ ጎን የማይኖረው ከሆነ ሰው የሚጓጓ ይሆናል ማለት ነው። ያ ህብረት ጠንካራ ህብረት ሆኖ ህብረቶች ሆኖ መኖር የሚችል ህብረት ብቻ ሰው ሌላ ህብረት ብራንቾች የሚኖሩት ሆነ እየጀረገጋ ነው የሚሄደው። ከፊት ከኋላ በአራቱ መቅጣጫ የሚጀረግግ የሚያብብ የሚያፈራ ህይወት ያለው ብዙ ፍሬ የሚያፈራ ህብረት ሆኖ የሚቀጥል የሚችለው ብዙ የወደቁትን ሊያነሳ የሚችል የተራቡትን ሊያበላ የሚችል በቃ ፌል ያደረጉ ነገሮችን ሊፍት አፕ ለማድረግ የሚችል ህብረት ሆኖ መቆም የሚችለው ምስጢራዊነቱን መጠበቅ ስትችሉ ነው። ኢቨን ስራ ሲሰሩ ምስጢራዊነታችሁን በጣም ኪፕ ማድረግ ነው። ይሄ ራሱ ዩኒቲ ነው ማለት ነው እና የዩኒቲን ፕራይቬሲ ወይም የህብረትን ፕራይቬሲ ኪፕ ማድረግ በጣም ኢምፖርታንት ነገር ነው ማለት ነው። አራተኛውን የመጨረሻውን ከማየታችን በፊት ይህን ሚዲያ ለዚህ ቤት አዲስ ከሆኑ ለመጀመሪያ ጊዜ እያዩ ከሆኑ ሰብስክራይብ ማድረግን እንዳይረሱ በማለት ወደ አራተኛው ነው ወደ መጨረሻው ለዛሬ ወዳለን ሐሳብ ስንሄድ ሀገር ነው። ሀገር እንደመሆኑ መጠን ሀገር የሁላችንም ይሄ ነው ብለን ከምንገልጸው በላይ ነገር ስለሆነ የሀገርን መረጃ የሀገርን ምስጢራዊነት በጣም መጠበቅ ደግሞ ይሄ ሌላኛው ሀገርን ኪፕ የምናደርግበት የምናስቀጥልበት የማይደፈር አድርገን የተፈራ አድርገን አስፈሪ አድርገን በቃ አንድ ነገር ውስጥ መግባት እስካልቻላችሁ ድረስ ምን እንዳለ አታውቁም። ምን እየሆነ ማን ምኑ ጋር እንዳለ ምኑ ጋር እንዳለ የትኛው ነገር የትኛው ጋር እንዳለ ማን ምን እንደሆነ ማወቅ በፍጹም አይቻልም እስካልተገባበት መረጃ እስካልተወሰደበት። መረጃ ባይዘው ከምንም በላይ ትልቁ ለጠላት ግብአት ሊሆን የሚችለው ነገር መረጃ ነው። ወሬ ማለት ነው። ወሬ
በቃ ወሬ ትልቁ ለጠላትም ለወዳጅም ግብአት ነው። ወሬ ትልቁ የውድቀትም የመነሻም ሐሳብም መሰረትም ያለው ወሬ ላይ ነው። ስለዚህ ወሬዎች ላይ በመቆም በመንተርሰስ ምስጢራዊ የሆኑ ነገሮችን ክራክ ማድረግ የሚቻለው ወሬን ቤዝ በማድረግ ነው። ማነፍነፍ ከዛ በኋላ ማነፍነፍ ነው። ስለዚህ የአገርን ምስጢር፣ የአካባቢ ምስጢር፣ የኮሚኒቲን ምስጢር መጠበቅ በጣም በጣም ወሳኝ ነው። አንዳንዴ ስሜታዊ ሆነን ተናደንም የሆነ ነገር ስለሆንን የአገርን መረጃ የአገርን እየሰበርን ያጥላለነው ወይም የተበቀነው የሆነ ነገር ያደረግን ይመስለናል። ግን ሳናቅ የአገርን መረጃ ነው የምናወራው ማለት ነው። ስለዛ ሀገር ስለ ሀገር የማያውቅ ሰው፣ ስለዛ ሀገር የማያውቅ ሰው፣ ስለ አንድ ሀገር የማያውቅ ሰው ስለዚህ የዛን ሀገር ሰው በማነካካቱ በቃ የሆነ ማይሆኑ መረጃዎችን እንሰጣለን ማለት ነው። ሀገር የምለው ትልቁን ፊገር እናስቀምጠውና የተወለድንበት አካባቢም የተወለድንበት አይነት የሆነ ክልል ወይም ዞን ወይም በሉ የሆነ ነገር በሉና ያንን አካባቢ ምስጢራዊነቱን መጠበቅ ለዛ አካባቢ ፕሮቴክት የሚያደርግ ሆነ መቆም አለብን ማለት ነው። ፕሮቴክት ማድረግ ማንም የተነሳው ባላችሁበት የእናንተን አካባቢ የሚያጥላላ ሰው እናንተ ያላችሁ ማውራት እስከማችል አፉ ማዘጋት መቻል አለባችሁ። ስለገረ እኔ ባለውበት ነገር እኔ ባለውበት የማንም የፈለገውን እንዲያወራ እድል ለማስጣት የፈለገውን ማንም የምን ለምን ካዛ ይሆነ ለምን ከተወለዳችሁበት ከተነሳችሁበት መንደር ለምን ሆነ ስለዚህ ጋር የሆነ ስላለው አሁን እኔ ስላለውበት ያለውበትን አካባቢ ያጥላላ የሆነ ነገር ያደረጋ መረጃ ካለ የሆነ ነገር በፍጹም ማንም ማግኘት የለበትም። እነዚህ በደንብ ኬፕ ማድረግ በጣም ነው የሚጠቅመው ማለት ነው። ስለዚህ የአገርን መረጃ አካባቢ መረጃ የሰፈርን መረጃ መጠበቅ የሰፈራችሁን ቫሉ እነዚህ የነገርኳችሁን አራቱንም አይነት ነገሮች ቫሉዋቸውን እሴቶቻቸውን ያለናቸውን ነገር ከፍ ማድረግ የምትችሉት ምስጢራዊነታቸውን መጠበቅ ነው። ምስጢራዊነታቸው በሚጠብቁት ጊዜ እነዚህ አራቱ ነገሮች እናንተ ጋር ይቆያሉ፣ እናንተም እዛ ውስጥ ትቆያላችሁ። ካልሆነ እናንተም ያ ነገርን የማትገናኙት ነው የሚሆነው። ለመከለስ ያህል ቢዝነስ፣ ጋብቻ፣ ህብረትና ሀገር የሚሉ ነገሮች ገመናቸው መጠበቅ በምትችሉበት ጊዜ እነሱ እናንተ ውስጥ እናንተ በዛ ነገር ውስጥ ትኖራላችሁ ማለት ነው። ስለዚህ ሃይማኖትም የትኛውም አይነት ነገሮች እዛ ውስጥ ማንነታቸውን ፕራይቬሲያቸውን ኪፕ በምታደርጉበት ጊዜ ያንን ነገር የማስቀጠል አቅማችሁ ከፍ ያለ ነው የሚሆነው። ሰላማችሁ ብዙ ይሁን። በሚቀጥለው በሌላ ዝግጅት ተመልሰን እስክንገናኝ ድረስ መልካም ሰናይ።